ቀን ይመጣል ብለን እንዳናስብ እኮ ብዙ ሸወድከናል። ነፍስህን ይማረው ብሎ ቁጭ ብሎ እዚህ ማውራት በጣም ከባድ ነው። ከእውነቱ ላይ አይመስለኝም። አስታውሱ ከነበረ ካቆምንበት እንጀምራለን እያለ ነበርና አባት ከደጋጎቹ ከመስ ገና ፈቀና ያረፈውና በጣም ሲጀመር ፕሮግራም አብሮኝ ነበር አብሮ ያለ ለኛ አባቶችን መካሪያችን የዋህ ተመስጠው ጋር ራሱን ዝቅ አድርጎ ልጅ ጋር ልጅ ከአዋቂው ጋር አዋቂ ሆኖ እንጂ ተናስተልኝ አማን ፍሳጽዮን እባላለሁ። ሰላም ጤና ይስጥልኝ። በሌላ ቪዲዮ ተመልሻለሁ። በዛሬው ቪዲዮአችን ከላይ ቀንጨብ አድርጌ ላስመለክታችሁ የመኮርኳቸውን ሐሳቦች አብረን በጥልቀት እንዳስሳለን። ቪዲዮን ስትጀምሩት የላይክ ምልክቷን ጫን በማድረግ እንድትጀምሩት እያልኩኝ አዳዲስ ደግሞ ከሆናችሁ እዛው ጋር የሰብስክራይብ ምልክቷንም በመድገም ቤተሰብ መሆኑን እንዳትዘነጉ። ቀጥታ ወደ ቪዲዮ እንሄዳለን አሁን። ሞት በኢቢኤስ ደጃፍ ላይ ቆሞ የቤተሰቡን አባላት ነጥቆ መውሰዱን ቀጥሏል። በአንጋፋው ጋዜጠኛ አስፋው መሸሻ ጀምሮ በቅርቡ ደግሞ ተወዳጁን ነጻነት ወርቅነህን አስከትሎ አሁን ደግሞ የጣቢያውን የጀርባ አጥንትና መስራች የሆነውን አማን ፍሳጽዮንን ወስዶታል። ኢቢኤስ ከባድ የሐዘን ማዕበል ውስጥ ይገኛል። አማን ፍሳጽዮን የዛሬ 17 ዓመት ገደማ ኢቢኤስን በባህር ማዶ ሲመሰረት ዓላማው አንድ ነበር፣ የኢትዮጵያን ባህል ወግና ሴት ለዓለም ማሳየት። በእርሱ ጥረትና ራዕይ ኢቢኤስ በሚሊዮኖች ቤት ውስጥ የፍቅርና የደስታ ምንጭ መሆን ችሏል። አማን ዝምተኛ ግን ታላቅ ስራዎችን የሰራ ለብዙ ጋዜጠኞችና ባለሙያዎች የህልማቸው በር ከፋች የሆነ መሪ ነበር። ዛሬ ይህ ባለ ራዕይ ሰው ህይወቱ አልፏል። ነገር ግን የተከለው ፍሬ ኢቢኤስ ይቀጥላል። ለመላው የኢቢኤስ ቤተሰቦች መጽናናትን እንመኛለን። እንግዲህ የብዙ ታዋቂዎች መናኸሪያ የነበረው ኢቢኤስ ሚዲያን መስርተው ለዚህ ደረጃ ያበቁት ሰው በጣም አንጋፋው አማን ፍሳጽዮን የተባሉት ዛሬ ከሰዓታት በፊት ነው ማረፋቸው የተነገረው። በቅርቡ ደግሞ አርቲስት ነጻነት ወርቅነህ ገና አርፎ ራሱ አይ ቲንክ ወሬ ሞላ አይመስለኝም። በዚህም ታህል ጊዜ ልዩነት ውስጥ አርቲስት ነጻነት ወርቅነህ አርፎ አሁንም ይሄ መደገሙ እውነት ሌላ ሀዘን ነው። ምንድነው ሌላ ኢንቴንሽኑ ላይ የሚፈጥር ነገር ነው። አማን ፍሳጽዮንን እንግዲህ ብዙዎቻችን አናውቀውም። አሁን ሲነገር ነው እንጂ አብዛኞቻችን ያወቅነው ሌሎቹን ያወቅነው እና አርቲስት ነጻነት ወርቅነህ በካሜራ ስለሚታዩ ነው። እና አስፋው መሸሻንም እንደዛው ያወቅነው ባሉት ፕሮግራሞች ላይ በካሜራ እይታ ውስጥ ሁሌም ስለሚገቡ ነው። እነዚህን ሁላ ታዋቂ ሰዎችን ያፈራው ኢቢኤስ ነው። ለኢቢኤስ ደግሞ ፈርቀዳጁና የኢቢኤስን ሚዲያ መስርተው ለዚህ ደረጃ ያበቁትና ለነዚህ ሁላ ታዋቂ ሰዎች ለእውቅናቸው ቤዝ የሆነ ነገርን የጣሉት አማን ፍሳጽዮን እንግዲህ በጣም ታላቅ ስራን የሰሩ ሰው ናቸው። በጣም ማለት ነው ከሚባለው በላይ አብዛኞቻችን ኢቭን በእንትን ራሱ አናቃቸውም። እስኪ ትንሽ ካደረጉት ስራዎች መካከል እስኪ በአጋጣሚ እቺን ቪዲዮ ላስቃኛችሁ። ተናስተልኝ አማን ፍሳጽዮን እባላለሁ። የኢቢኤስ ቴሌቪዥን የሥራ አስፈጻሚ ዋና ስራ አስፈጻሚ ነኝ። የኢቢኤስ ቴሌቪዥን ለ15 ዓመታት በኢትዮጵያ ምድር ፕሮግራሞች ሲያሰራጭ ቆይተዋል። እነዚህ አስተማሪ የሆኑ ፕሮግራሞች፣ ማህበራዊ የሆኑ ፕሮግራሞች፣ ዜና እንዲሁም መዝናኛ ፕሮግራሞች ሲያስተላልፍ የቆየ ጣቢያ ነው። ከነዚህ ፕሮግራሞች አንዱ እሁድ በኢቢኤስ የሚባል ፕሮግራም አለ። እሁድ በኢቢኤስ ፕሮግራም ማለት ከዕለቱ 8 ሰዓት እሁድ ዕለት ጀምሮ እስከ ማታ 3 ሰዓት ድረስ አንዳንድ የሚያልፍበት የሚጨርስ ፕሮግራም ሆኖ እዛ ውስጥ 22 ሴግመንቶች አሉ። ከ22ቱ ሴግመንቶች አንዱ በጣም ብዙ የሰራንበት ለ3 ዓመታት ሳናቋርጥ ለህብረተሰቡ ስናቀርብ የቆየ ነው። አዲስ ምዕራፍ የሚባል ፕሮግራም አለ እና አዲስ ምዕራፍ ዓላማው በጣም የተቸገሩ ወገኖቻችን ጎዳና ላይም ሊወድቁ የተዘጋጁ ወድቆም ያሉ ወገኖቻችንን ልብናስነሳቸው ሊነሱ ይችላሉ፣ ራሳቸውን ችለው ሊሄዱ ይችላሉ የሚል መስፈርት ከያዙ እንዴት አድርገን እነሱን አስነስተን ህብረተሰቡ እንዲያይና ለሌላም ኤግዛምፕል ሆኖ እሱም ራሱ እየተነሳ ሌላ ወገኑን እንዲያስነሳ እንዲያሰራ የሚል ዓላማ ይዞ የተነሳ ነው። ኢቢኤስን ለዚህ ደረጃ ያደረሱት እነ አርቲስት ነጻነት ወርቅነህና አሁን ኢቢኤስ ላይ የሚሰሩት አሁንም ካሁን በፊት ያረፉት ሰዎች ምን አይነት ኢሜጅ በእኛ አይምሮ ውስጥ እንዳላቸው እንግዲህ እያንዳንዶቻችን እናውቃለን። እነዛ ሰዎች እዚህ ደረጃ ለመድረሳቸው
የዚህ ሚዲያ ባለቤት ብዙ ነገር አድርጓል። ምክንያቱም ኢቢኤስ ሚዲያ ባይኖር ኖሮ በዚህ ደረጃ ላናውቃቸው እንችላለን። ምናልባት በሌላ ሚዲያ እንደዛ ላናውቃቸው እንችላለን። ነገር ግን ብዙ ነገር አድርጓል። ከዛም በተረፈ ግን አሁን ከሱ አንደበት ራሱ እንደሰማችሁት ኢቢኤስ ላይ የተለያዩ የበጎ አድራጎት ስራዎች ይሰራሉ። እንደዚሁም ሀገራዊ ነገሮች ይደረጋሉ እዛ ላይ ማለት ነው። እሁድም በኢቢኤስ ከሚባሉት መርሃ ግብሮች መካከል ሰዎች የሚረዱበት አዲስ ምዕራፍ የሚባል አለ። ከዛ ደግሞ ሌላው ደግሞ አሁንም የተለያዩ ሰዎች ገና በልጅነታቸው የተለያዩ ቤተሰቦች ዘመድ አዝማዶች የሚገናኙበትና ብዙ የበጎ አድራጎት ስራዎችን በሚዲያ ባላቸው ሚዲያ ተጠቅመው እኚህ ሰው እንደዚህ አይነት ስራዎች እንዲከናወኑ መሰረት የሆነ በጣም ታላቅ ሰው ነው አማን ፍስሐ ጽዮን የሚባለው ማለት ነው። እና እንግዲህ ማረፉ በጣም ልብ የሚሰብርና በጣም የሚያሳዝን ነገር ነው። ባይ ዘ ዌይ ቅድም እንደነገርኳችሁ ሁላ በጣም የተለየ ኢንቴንሽን የሚፈጥር ነገር ነው። ምክንያቱም አንጋፋ የሚባሉ ሰዎችን እያጣን ያለነው ከኢቢኤስ ላይ ነው። በአስፋው መሸሻ ጀመረ። ከዛም በኋላ አርቲስት ነጻነት ወርቅነህ ደግሞ አሁንም ባለፈው በቅርቡ ገና ወር እንኳን አልሞላው። ከዛ ለነዚህ ሁላ ሰዎች ደግሞ እንትን የሆነውን ቤዝ የሆነውን ታላቅ ሰው አሁን ደግሞ ስናጣ የተለየ ኢንቴንሽን ላይ ይፈጥራል። ለመጀመሪያ ጊዜ እስቲ በትዝታ መነጽር ወደ ኋላ ለመልሳችሁና ሞት የኢቢኤስን ደጅ ያንኳኳበትን ሞመንት ላስታውሳችሁስ። በዚህ ሁኔታ ሆነን እንደናፈቀን ያረፈውና በጣም እኔ እንጃ ኢቢኤስን ያላስብት ማሰብ ቀላል አይደለም። ሲጀመር ፕሮግራሙ አብሮ የነበረ አብሮ ያለ ለኛ አባታችን መካሪያችን የዋ ተመጣው አብሮ ራሱን ዝቅ አድርጎ ከልጅ ጋር ልጅ ከአዋቂው ጋር አዋቂ ሆኖ እንጂ እንደናፈቀ ህዝቡ አስብት በጣም ሙድ በጣም ደስ የሚሉ ጊዜያት አሳልፈናል። እኔ በህይወት ዘመኔ እንዳስፋ አይነት የሰው መውደድ ያለው ሰው ገጥሞኝ አያውቅም። በህይወትም እያለ ደግሞ ይህንን የሰው መውደድ ስላየው በጣም ደስ ብሎኛል። ህዝቡ ፍቅሩን በተግባር አሳይቶታል። አስቢቲ በህይወት እያለ እስቲ ቀን ይመጣል ብለን እንዳናስብ እኮ ብዙ ሸወድከናል። ነፍስህን ይማረው ብሎ ቁጭ ብሎ እዚህ ማውራት በጣም ከባድ ነው። እውነቱን ላይ አይመስለኝም። ይህ እንግዲህ የአርቲስት ለመጀመሪያ ጊዜ ኢቢኤስ ላይ በጊዜ በር ማንኳኳት የጀመረበት ጊዜ ነው። አርቲስት አስፋው መሸሻን በመውሰድ ማለት ነው። አርቲስት አስፋው መሸሻ በጣም ታዋቂ አርቲስት ነው። በጣም ተወዳጅ አርቲስት ነው። ከዛ ደግሞ አሁንም ደግሞ እሱም ብሎ በጣም ታላቅ ሰው አርቲስት ነጻነት ወርቅነህን በቅርቡ አጥተናል። ከዛ አሁንም ደግሞ ሶስተኛ ዋናው መስራቹን ባለቤቱን ፈጣሪ አምላክ የሟች ቤተሰቦችን ያጽናናቸው፣ መጽናናቱን ያድላቸው። የሞተውንም እንደዚሁም የኢቢኤሱን መስራች አማን ፍስሐ ጽዮንን ነፍሱን በአጸደ ገነት ያኑርልን እንላለን። የዛሬው ቪዲዮአችንን እዚህ ጋር አጠናቀናል። ቪዲዮውን እስካሁን ላይክ ሳታደርጉት ስትመለከቱት ከነበረ የላይክ ምልክቷን ጫን በማድረግ እንድትወጡ፣ እንደዚሁም ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ ማድረጉን በፍጹም እንዳትዘነጉ። በሚቀጥለው አዲስ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ተመኘው። ቸር ሰንብቱ።